ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንኳን ለብርሃነ መስቀሉ በሰላም በጤና በፍቅር በደስታ አደረሳችሁ። እንግዲህ 2017ን ጨርሰን 2018 ለብርሃኑ መስቀሉ ደርሰናልና እንብላ። ምሳ እየበላሁ ነው። አርብ ስለሆነ 9 ሰዓት ነው ምሳ የምበላው እና እንብላ። በዚህ አጋጣሚ እንኳን አደረሳችሁ የኔ ማሮች፣ የኔ ውዶች፣ የዓለምነሽ ዩቲዩብ ተከታታይ እህት ወንድሞቼ፣ እንዴት ናችሁ? ደህና ናችሁ? እኔጋ አለሁ እግዚአብሔር ይመስገን። መስቀል ኢትዮጵያ ያላችሁ እንግዲህ አዲስ አበባ መስቀል አደባባይ፣ ጎንደርን መስቀልን በጎንደር በጣም ያምራል። በቃ በየክፍለ ሀገሩ መስቀል እንግዲህ በጣም ነው የሚከበር፣ በጣም ነው የሚያምር ሀገራችን። እንግዲህ በሰላም ያወጣን አምላካችን ደግሞ በሰላም ለሀገራችን መሬት አብቅቶን መስቀልን ከቤተሰቦቻችን ጋራ ከእናት አባቶቻችን፣ አባት ያላችሁ እንኳን አባት የለኝም እግዚአብሔር ይመስገን፣ ከአባትም በላይ እናት አለችኝ። ከእናቴ ጋራ እግዚአብሔር በሰላም ያገናኘኝ፣ እናቴ ጋራ ከእህቶቼ ጋራ ከልጄ ጋራ ከባሌ ጋራ። ሁላችሁም እንደኔ በስደት ሀገር ያላችሁ እህት ወንድሞቼ ደግሞ መስቀልን ከቤተሰብ ጋራ ለማሳለፍ ያብቃችሁ ያብቃን እላለሁ። እና እንዴት ነው መስቀል እንዴት ያደረገ? ዛሬ ኪዳነ ምሕረት ናት። እንኳን አደረሳችሁ ለእናታችን ለቅድስት ኪዳነ ምሕረት። ኪዳነ ቃሏ ሀገራችን ኢትዮጵያን ባርካልን፣ ቀድሳልን፣ ሁሉን ነገር አስተካክላልን፣ ሰላም አወርዳልን፣ ህዝባችን በሰላም ወጥቶ በሰላም የሚገባበት ሆኖ በመስቀሉ ተባርኮ ሀገራችን ሰላም የምትሆንበት ጊዜና ሰዓት ወራት ይስጠን ቸር መድኃኒዓለም። እና እንዴት ነው መስቀል ምን ትዝታ አላችሁ? እኔ መስቀል ጎንደር ነው ማስታወስ፣ መስቀል ትዝታ አለብኝ ጎንደር እና ገጠር። እኔ ገጠር መስቀል ይሄ እንደዚህ እንትን ብሎ ሊጡ ተንቦል ብሎ በኮባ ይሄ እንትን ደመራ ከሚለኮሰው ከሳቱ ውስጥ የሚበስለው ዳቦ እንደ ዳቦ ነገር በጣም የሚጣፍጥ መስቀል አያቴን አስታውስበታለሁ። የእናቴ እናት ዳቦ ትጋግርልናለች፣ ብዙ ነገር ታደርግልናለች። የመስቀል ቅቤ እንቀባለን ገጠር። የመስቀል ጎረቤቱ ተሰብስቦ እኛ ገጠር የእኛ ገጠሩ ጎረቤት እንዳለ ይሰበሰባል፣ ብር ይዋጣል፣ በሬ ይገዛል። አሁን እንደው በሬው ካልተወደደባቸው በስተቀር ግን በሬውን ውድ ነው፣ ይገዛል። በሬ ላምም ይሁን የፈለገው ይገዛል። ግን በግ አይታረድም ከቤት ከሆነ እንጂ እንደዚህ ተዋቶ በግ ነው በሬ ነው የሚታረድ እና ስጋ ይመጣል። አቤት መድኃኒዓለም በጣም ነው የምንበላው፣ በጣም ነው የሚጣፍጥ። በማህበራዊ ታንድ ላይ ተሰርቶ የሰፈሩ ሰው ባንድ ላይ ተሰብስቦ ባል ለብቻ፣ ሚስቱ ለብቻ፣ ኩታራው ልጁ ለብቻ ነበር ተሰብስበን መስቀልን የምንበላ ሀገራችን ማለት ነው፣ ኢትዮጵያ እያለን ማለት ነው። አሁን ግን በስደት ሀገር በባዳ ሀገር መስቀልን እያሳለፍን ነው። እንቁጣጣሽንን በባዳ ሀገር አሳልፈናል። እግዚአብሔር ይመስገን ለዚች ቀን ለዚች ሰዓት ያደረሰን ቸር መድኃኒዓለም ክብር ምስጋና ለእሱ ይግባው። ይችን ቀን ያላያት ይችን ቀን የናፈቃት ማየት እየፈለገ እንደ ጓጓ የቀረ ስንት ወገናችን አለ። በበረሃ በጫካ በስደት ሀገር የቀሩ እህት ወንድሞቻችን አሉ። እኛ ደግሞ ለዚች ቀን ያደረሰን አምላካችን ክብር ምስጋና ለእሱ ይገባዋል። እስከ እናቱ የድንግል ማርያም ልጅ በእውነት ለእሱ በጣም ክብር ይገባዋል። እና እንኳን ለብርሃነ መስቀሉ በድጋሚ ያደረሳችሁ እህቶቼ፣ ወንድሞቼ፣ እናት አባቶቼ ሁላችሁም የሰው ዘር በሙሉ የልባችሁ መሻት ሞልቶ 2017 ለ2018 ይህን አድርግልኝ ብላችሁ የተሳላችሁ የልባችሁ ሞልቶ በስደት ያላችሁ ለሀገራችሁ በቅታችሁ የዛሬ ዓመት እኮ 2018 መስቀልን በሰው ሀገር ነበር ያሳለፉት። አሁን ግን 2019ን ደግሞ ከቤተሰቦች መሀል 2019ን አከበርኩት፣ ሁሉም ነገር አለፈ፣ የልቤ ሞላ፣ የሀሳቤ ተሳካ ብላችሁ መስቀልን አገራችሁ ላይ እኔ እውነት ስደት ሀገር ላሉ እህት ወንድሞቼ የልባቸው መሻት ሞልቶ ሀሳባቸው ተሳክቶላቸው ወደ ሀገራቸው ገብተው ያሰቡትን በተለይ ሴት ስንባል ሴቶች
በስደት ሀገር እንትን እንላለን። ምንድነው በስደት ሀገር ስንኖር እድሜ የሚባል አለ፣ ጊዜ የሚባል አለ፣ ሰዓት የሚባል አለ። ቁሞ አይጠብቅም። ወንድ ልጅ እስከ 97 ዓመት ድረስ ባለው ይወልዳል። ሴት ልጅ ግን ከ45 ዓመት በላይ ከሆነች የመውለድ ቻንሷ በጣም ጠባብ ነው የሚሆነው እና እህቶቼ ሰራ አድርጉና 35 ዓመታችሁ ሳያልፍ ወደ ሀገራችሁ ግቡና ውለዱ። እኔ እግዚአብሔር ይመስገን ነገ ታኅሳስ 21 የድንግል ማርያም ዕለት ልጄ የ8 ዓመት ልደቷ ይከበራል። እግዚአብሔር ከፈቀደ ልጄ ጋር ልደቷን አከብራለሁ ብዬ አስባለሁ። እናንተ ደግሞ ገባ ብላችሁ የዛሬ ዓመት መስቀል ልጅ አቅፋችሁ አዎ ማርያምን ገብታችሁ የዛሬ ዓመት መስቀልን በስደት ሀገር አሳለፍኩት። ዘንድሮ ግን ወልጄ ልጄን አቅፌ አሳለፍኩት የምትሉ ያደርጋችሁ። ምክንያቱም አሁን ብትሄዱ 9 ወር ታረግዛላችሁ፣ እዛ የ2 ወር የ3 ወር ልጅ ታቅፋላችሁ ለዛሬ ዓመት መስቀል ማለት ነው። ልጅ ደግሞ ገብስ ነው ሰመሪታን ተሎ ያድጋል እና ውለዱ፣ ክበዱ፣ ካለን አይለየን ይላሉ ትልልቆች ሰዎች ሲመርቁ ማለት ነው። እና መስቀል እንግዲህ በስደት ሀገር ያላችሁ ኢትዮጵያውያን፣ በተለይ አረብ ሀገር ያላችሁ እህቶቼ ዓመት በዓል ማክበር ማትችሉ፣ እንደፈለጋችሁ መሆን ማትችሉ፣ ሌሎች አውሮፓ ምናምን ያሉ እንደፈለጉ ዓመት በዓል ማክበር ይችላሉ፣ እንደፈለጉ መሆን ይችላሉ። ግን ደግሞ እንደኛ ላለው እንደፈለግን ዓመት በዓላችን ለማክበር የማንችለው፣ እንደፈለግን ልብስ እንኳን ቀይረን መዋል ለማንችለው፣ በቃ የስደት ኑሮ በጥቅሉ ከባድ ነው። ግን ደግሞ እዚህ እኛ ወዳለንበት ሀገር ትንሽ ያው የቁም እስረኛ ታውቃላችሁ፣ እንደዛ ነው። እና እህቶች በዱባይ፣ በሳውዲ፣ በኳተር፣ በጆርዳን በተለያየ አረብ ሀገር ያላችሁት እህት ወንድሞቼ፣ እናት አባቶቼ ድጋሜ እንኳን ለብርሃነ መስቀሉ በሰላም በፍቅር በደስታ አደረሳችሁ። የዛሬ ዓመት እንግዲህ መስቀልን በሀገራችሁ የምታከብሩበት፣ መስቀል በሀገራችን በጣም ትልቅ በዓል ነው። በጣም ከመስቀል በላይ ደግሞ በጣም ምንም ነገር የለም። መስቀል ማለት ጌታችን ኢየሱስ ክርስቶስ ለእኛ ብሎ ሞታችን በሞቱ ለሻረልን፣ ቅዱስ ስጋውን ለቆረሰልን፣ ክብር ደሙን ላፈሰሰልን፣ መስቀል ለኛ ክብራችን ነው። መስቀል ለኛ ኃይላችን ነው። መስቀል ለኛ መድኃኒታችን ነው። መስቀል ለኛ ፈዋሻችን ነው። መስቀል እነ ስሙ መስቀል ነው። በጣም ነው የሚያምረው እና እናታችን ቅድስት እሌኒ መስቀል ከስንት ሺህ ዓመት በኋላ ከተቀበረበት ያወጣችሁ መስቀል ምን አይነት ኃይል እንዳለው ለእናንተ ለኦርቶዶክሳውያን አልነግራችሁም። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክሉታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀል እንድናለን፣ ድነናለም፣ እንድንበታለን ወደፊትም ማለት ነው እና መስቀል በስላሴ ስም ዳውዴት መልሶ ከሀገራችን፣ ከወንዛችን፣ ከወገኖቻችን፣ ከቤተሰቦቻችን ጋር አንድ ሳይጎልብን እኛ በስደት ከጥቅሙ በእርግጥ ጉዳቱ በጣም ያመዝናል። እውነት ለመናገር ማለት ነው። ስደት ከጥቅሙ ጉዳቱ በጣም ነው የሚያመዝን። ማለት የምትፈልጉትን ሰው ታጣላችሁ፣ የምትወዱትን ሰው አቅራቢያችሁ፣ አክስት፣ አጎት፣ እናት፣ አባት በስደት ለገንዘብ ብለን ወጥተን የምናጣቸው ብዙ ሰዎች አሉ። በዚህ አጋጣሚ እኔ በስደት በጣም የምወዳት መስዋዕት ከፍላ ያሳደገችኝ የእናቴ እናት የሴት ወንድ ሁና ያሳደገችኝ እማዬ ጠጎች ተስፋዬ አጥቻታለሁ በስደት ሀገር ማለት ነው። እንደገና ደግሞ ያጎቴ ሚስት በጣም ነው የምወዳት፣ የእናቴ ትልቅ ወንድም ሚስት፣ እሷንም እንደዚህ በስደት ሀገር ሞቷን ነው የሰማው። የእናቴን አክስት ሞቷን ነው የሰማው በስደት ሀገር። ስደት ከጥቅሙ ጉዳቱ ደግሞ ያመዝናል። ጥቅምም እንዳለው ሁሉ ጉዳትም አለው ስደት ማለት ነው። እና እህቶቼ ሰራ አድርጋችሁ ገንዘባችሁን ሰብሰብ አድርጋችሁ ሴቭ አድርጋችሁ ወደ ሀገራችሁ ተመልሳችሁ ለመውለድ ለመክበድ፣ ዘራችሁን ደግሞ ለመተካት ያስፈልጋል። ዘር ነው። ምክንያቱም ከሰው ሀገር ለፋን፣ ሰራን፣ ደከምን፣ ምንም አልነ የራሳችን የሆነ ደግሞ ዘር ሊኖረን ይገባል። የራሳችን የሆነ ደግሞ ምንለው
እኛ የለፋነበትን ማለት ባዶ መልፋት ምንም ጥቅም የለውም ልላችሁ ፈልጌ ነው። ባዶ መልፋት፣ ባዶ ቤት መስራት፣ ባዶ ምን ማለት ባዶ ምንም ጥቅም የለውም። ያን ቤት እናንተ ዘራችሁን ካልተካችሁ፣ ካልወለዳችሁ፣ ልጅ ከሌላችሁ ትርጉም የለውም። ለማንም ነው የሚበላው። ገባችሁ? እህት ወንድማው ግን ደግሞ በማህፀን የወጣ ልጅ ተስካሪያ ተሰክራል፣ እናቴ ይላል፣ ነፍስሽን ይማረው ይላል፣ አመታትሽን ፈልጎ አስታውሶ ያስፈታል። በቃ ስለ እናቱ መልካም ነገርን ያወራል ልጅ ነውና። ግን ደግሞ እህት ወንድም አይረዳ ማለት ሳይሆን ቢትረጁም ነገ ከነገ ወዲያ የራሱ የሆነ ልጁን ቤተሰቡን ሲመሰረት ካን መፈጠርሽ ይላሻል። ሙተሻል አንዴ ከበሰበሰ ስጋሽ ከበሰበሰ በኋላ አንሽና አስተዋሽ የለሽም ሴት እህቴ ማለት ነው። ስለዚህ በየትም በባሌም በቦዴም በምንም ብለሽ አይንሽን ባይንሽ መተካት አለብሽ፣ መውለድ አለብሽ፣ ማግባት አለብሽ የሀገርሽ ልጅ። እንደዛ ደግሞ ስላችሁ አግቡና ውልዱ ስላችሁ ደግሞ እንደው ዝም ብላችሁ ባንግላዴሹን ምናምኑን ህንዱን ምናምን ቁመጥማጣው ምናምን አይደለም። ጽድት ያለ የሀገራችሁ የኢትዮጵያ ልጅ። የኢትዮጵያ እናቶች ማህፀናቸው ይስፋ ይለምልም። እናቶቻችን ሸጋ ቆንጆ ሎጋ ወንድ ልጅ ወልደውልናል። ከዛ ደግሞ አይናችሁ ወደቅ ያለበት መረጥ አርጋችሁ ገንዘብ ያላት ፈልጉ። ወንድ ስታገቡ ገንዘብ አለው ወይ መኪና አለው ወይ ምን? እኔ በገንዘብ በመኪና ይሄ በብልሽ ልጅ ነገር አላምንም። እመብርሃን በምታውቀው ማለት ነው። እኔ የማምነው በሃይማኖቱ የጸና ከሆነ ነው። ኦርቶዶክሳውያን ከሆነ በእምነት የሚጸና ነው የምፈልገው። ቃሉን የሚያከብር ነው የምፈልገው። ሰርቼ አብሬ ከሱ ጋር እቀየራለሁ። ገንዘቡን ብዬ ከገባው ግን ገንዘቡን እንጂ ፍቅሩን ፈልጌ እስካልገባው ድረስ ዘለቄታ የለውም። ገንዘቡ ሲያልቅ ተወዋለሁ። ያ መሆን የለበትም። ገንዘቡን ብላችሁ ሳይሆን መግባት ያለባችሁ ፍቅሩን፣ ማንነቱን፣ የ9 ወር ልጅ መሆኑን ብቻ በቂ ነው። የክርስቶስን ልጅነት የተቀበለ ብቻ በቂ ነው። እውነት ለመናገር ማለት ነው። አንዳንዶች እህቶቻችን ብዙ ብር 15 ዓመት 10 ዓመት ትሰሩና አረብ ሀገር ማት ብር ይኖራችሁና ቤት ይኖራችኋል። በደና ብር የሚሸጥ ቤት ይኖራችኋልና እኔ እኮ ይሄን ያክል ቤት አለኝ፣ እንዴት የሱ ይሄን ያክል ቤት የለውም? ታመዛዝኑታላችሁ። እኛ ሴቶች ተሰደን ብር ሊኖረን ይችላል፣ እንሰራ እንችላለን። ነገር ግን ወንዶች ደግሞ ከየትም አያመጡትም። እግዚአብሔር ተምረው በስራቸው ደና ቁም ነገር ከያዙ ሊኖራቸው ይችላል። ግን ብራቸውን ገንዘባቸውን ሳይሆን ንጹህ ፍቅራቸውን ማንነታቸውን ይዘን ከተከተልናቸው መልካም ትዳር ይገጥመናል። መልካም ትዳር ማለት ነው። አሁን የምናየው ሶሻል ሚዲያ ላይ ብር አላት ሴቷ ስታፈቅር ወንድየው ብር አላት ብሎ ይጠይቃል። ወንድየው ሲያፈቅር ሴቷ ደግሞ ብር አለው ብላ ትጠይቃለች። እንዴት አይሆንም እኮ። ብሩ ምን ያረጋል? ብር ይጠቅማል። ብር ጥቅም አለው፣ ግን ፍቅርን አይገዛም። ብር የሚገዛ እቃን አስቤዛን እንጂ ብር ፍቅርን አይገዛም። ብር ምንም ቢሆን ብር ሰውን አይገዛም። ለጊዜው ይመስለናል እና እንሳሳታለን። ገንዘብ እንወዳለን። ገንዘብ አምላኪ መሆን የለብንም። ፍቅር ነው። የሰው ልጅ ጌታችን ኢየሱስ ክርስቶስ ሞታችን በሞቱ ሽሮልን ፍቅሩን አሳይቶናልና እኛ ደግሞ የሱ ልጆች የሱ ተከታዮች ፍቅርን በፍቅር እንጂ ፍቅርን በገንዘብ መግዛት ፈጽሞ ኃጢአትም ነው ጥሩም አይደለም። በቃ ፍቅር ነው። ሀገራችን ኢትዮጵያ ፍቅር እንጂ የጎደላት ምንም የጎደላት የሚያንሳት ነገር የለም። ሞልቷል ሁሉ ነገር። ሀገራችን ጋራው ሸንተረሯ ምኗ ያምራል። ኢትዮጵያን የመሰለ መልካም ሀገር የለም። እንደ ኢትዮጵያ የመሰለ ሀገር አለ? እውነት ለመናገር የለም። እንዴ ማንም የሚሳሳባት እኮ ናት። ማንም የሚናፍቃት ኢትዮጵያን። ስለዚህ ፍቅር ነው። ፍቅር ካለን አንተ ትብስ አንቺ ትብስ ተባለን እንኖራለን። ሰማችሁኝ? ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየታችሁን ደግሞ ኮሜንት እያስቀመጣችሁ ውድ እና ይቺ ጥርሰ በረዷን እህታችሁን ፊቷ በማዲያት የተጠበሰውን ጥርሰ በረዷን የቃልየን እናት ትውልዷ ጎንደር እድገቷም ጎንደር ኑሮዋ ጎጃም የምትሆነውን አለመሹመትን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ኢትዮጵያውያን፣ የኤርትራውያን
እህት ወንድሞቼ እስኪ ሀሳብ አስተያየታችሁን በመስቀሉ በዚህ ቪዲዮ አስደስቱኝ፣ ልደሰት ሰፍ ልበልባችሁ። እናንተ እውነት እስማም እያልኩኝ እናንተን እያመሰገንኩ እናንተን እያወደስኩ እናንተን እየመራኩ 2019ን በካቻም ያለው መኪና አሁን 2018 በካቻም ያለው መኪና ማለት ነው ድር ባባይ በረሃ በጠመዝማዛው ከልጄ ጋር እንዲገናኝ ላይክ አድርጉኝ፣ ሸር አድርጉኝ፣ ሰብስክራይብ አድርጉኝ። እውነት ልጄን እንዳይ ሰዓቴም እንዲገፋልኝ ልጄን ቃልዬን ማይችን እንዳረጋት እውነት ልጃችሁ ጥላችሁ የተሰደዳችሁ ታውቁታላችሁና ልጄ በጣም ናፍቃኛለች። ምንም በላይ ቃልዬ በጣም አይናፈቀችኝ ልጄን ማግኘት ፈልጋለሁ፣ ልጄን ማየት ፈልጋለሁ። ያ ደግሞ የእናንተን እርዳታ ደግሞ በጣም ነው የምፈልገው። ላይክ ስታደርጉኝ፣ ሸር ስታደርጉኝ፣ ኮሜንት ስታደርጉልኝ ሀሳብ አስተያየታችሁን ደግሞ በኮሜንት አለምነሽ ይሄ ተሳስተሻል፣ ይሄ ደግሞ አልተሳሳትሽም ብላችሁ ሀሳብ አስተያየታችሁን እየነገራችሁኝ እኔ የታችሁ ደግሞ የእናንተን ሀሳብ አስተያየት እየሰማሁ እሰራለሁ ማለት ነው። ቡና እየጠጣሁ ነው እና የቃልዬን እናት እንግዲህ ይህን የመሰለ በረዶ በሆነ ጥርስ የፈገገኝ አልኩ ይወራች እንደው ሸም እኮ ነው፣ እንደው ሸም ነው፣ ሸም እውነት ሸም ነው ማርያምን። በተረፈ እወዳችኋለሁ። የእግዚአብሔር ሰላምታ በያላችሁበት ይድረሳችሁ። ፍቅር እንደ ሸማ ያዳርሳችሁ። ያሰባችሁት እየለመናችሁት የልባችሁ መሻት ሞልቶ ለምትወዷት ለውድ ሀገራችሁ ለኢትዮጵያ ምድር ያብቃችሁ። ለሀገራችሁ መሬት፣ ለሀገራችሁ ንፋስ፣ ለሀገራችሁ አየር፣ ለእናት ለአባታችሁ፣ ለእህት ለወንድማችሁ፣ እንዲሁም ለምትናፍቋቸው ለጓደኞቻችሁ፣ ለጎረቤቶቻችሁ በሰላም በፍቅር ለመገናኘት አብቅቷችሁ ደግሞ እናንተ ደግሞ የዛሬ ዓመት ሁላችንም ፌመስ ሁነን ዩቱብ እየከፈለን ሀይላቢ ዩቱብ እያልን ሀገራችን ላይ እንድንኖር ተደላለን እንድንኖር እግዚአብሔር አምላኩ ይርዳን። በጣም ነው የምወዳችሁ። ላይክ ሸር ሰብስክራይብ አድርጉልኝ። ሃይ ላቭ ዩ ሶ ማች ኢትዮጵያውያን የኤርትራውያን